ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአሜሪካው ፕሬዚደንት ዶናልድ ትራምፕ እስራኤል በጋዛ ሰርጥ ያዘችውን ጥቃት ታቆም ዘንድ ትዕዛዝ ቢሰጡም እስራኤል ግን ከጋዛ ሰርጥ ላይ ጥቃቷን አላቆመችም መባሉን የሳውዲ አረቢያ፣ የግብጽ፣ የኳታር፣ የቱርክ፣ የዮርዳኖስ እንዲሁም የተባበሩት አረብ ኤምሬትና የኢንዶኔዥያ ወዲያም ፓኪስታን የውጭ ጉዳይ ሚኒስትሮች ሐማስ ለቀረበለት የሰላም ዕቅድ የሰጠውን ምላሽ ማወደሳቸውን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ ታጋቾቹ በሙሉ ካልተለቀቁ በስተቀር ትራምፕ ያቀረቡት የሰላም ዕቅድ ፈጽሞ አይታሰብም ማለታቸውን ሩሲያ በዩክሬን ላይ የሰው አልባ የጦር አውሮፕላንና የሚሳይል ዶፍ ማዝነቧን ወዲህም የሩሲያው ያርስ የአህጉር አቋራጭ ባላስቲክ ሚሳይል የኒውክሌር አርማጌዶንን አይቀሬነት አስረጋጭ መሆኑን Russia's Yars ICBM proves Moscow is serious about nuclear Armageddon መባሉን እነዚህንና ሌሎች የምድራችንን አዳዲስና ትኩስ መረጃዎች ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ተዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ከ25 እስከ 35% ዲስካውንት የተደረገባቸውን ቤቶች ቴምር ሪል ስቴት በመሃል ፒያሳ እንዲሁም በአያት እየሸጠ ይገኛል። ይሄ ብቻ አይደለም፣ 40% ሲከፍሉ የ20% ቅናሽ ከ8 ወር የእፎይታ ጊዜ ጋር ያገኛሉ። ይሄም ማለት ሙሉ ቅናሹን ከተጠቀሙ ባለ 2 መኝታ በ5.3 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ6.8 ሚሊዮን ብር ከኛ ያገኛሉ ማለት ነው። ስለዚህ ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0926 33 22 11 መደወል ይችላሉ። በዚያ የመካከለኛው ምስራቅ ቀጠና ምድር እሳት ቢሉ የጥይት ባሩድና የቦምብ አበላ የማይበርድበት እንዲሁም የእሳቱ ጨቀጨቅና የእሳቱ ረመጥ ፈጽሞም የማይጠልስበት ስለመሆኑ ዘልቀውና ጠልቀው ከዘመናት በፊት ጀምሮ የሚያሳዩት ህልቆ መሳፍርት የላቸውም። ነገር ግን ውስጣዊ ያንጀት ሐዘናቸውንም እያጋሩ መሆኑን ልብ ይሏል። በሰው ሞት፣ በሰው ሰቆቃና በሰው ጉዳት፣ በስደትና በመፈናቀል፣ በረሃብና በውሃ ጥም፣ በአጠቃላይ የሰው ልጆች አበሳና መከራ ደስ የሚለው ሰው ይኖራል ተብሎ ባይታሰብም ነገር ግን በቀል በጠነሰሱና በቀልን ባሸመቁ ሰዎችና አካላት ልብ የዚያ መሰሎቹ ሊኖሩ ቢችሉ እንኳን ወይም ቢያጋጥሙም የሚያስደንቅ ወይም የሚያስገርም ጉዳይ አይሆንም ይላሉ ብዙዎቹ። እንቀጥል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለፍልስጤሙ ተዋጊ ቡድን ሐማስ እስከ ትናንት አመሻሹን ድረስ የቀረበለትን ባለ 20 ነጥብ የሰላም ድርድር ዕቅድ ጉዳይ የማይቀበል ከሆነ የምንወስደውን እርምጃ መግለጥ አንችልም የሚል አይነት ማስጠንቀቂያ መስጠታቸው ይታወቃል። ታዲያ ሐማስ ሲያቅማማ ሁለቱን ቀን ቆይቶ ትናንት ምንድን ያለው? በከፊል የተኩስ አቁም ስምምነቱን ወይም የሰላም ዕቅዱን ተቀብየዋለሁ ነው ያለው። ያንን የሐማስን የትራምፕን የሰላም ዕቅድ መቀበል ጉዳይ ደግሞ ኢንዶኔዥያ፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤምሬት፣ ቱርክ እንዲሁም ሌሎችም ሀገራት አወድሰውታል። የፍልስጤማውያኑን ሰቆቃ፣ ረሃብና ጥማት፣ የንጹሃኑን ያላስፈላጊ መስዋዕትነት ለተመለከተና አይኑን ከፍቶ በአልጀዚራ መስኮት ላየና ላስተዋለው ምንም ቢባል ምንም ሰላም ወርዶ የንጹሃኑ ደም መፍሰስና እልቂት ይበቃል፣ የእናቶች ለቅሶና ዋይታ፣ የሕፃናት አበሳና መከራ ሊበቃ ያስፈልጋል የሚል ውሳኔ ሲወሰን ጮቤ መርገጡ አይቀርም፣ ደስታውን ይገልጣል። ይሁንና ግን ትራምፕ ያቀረቡት የሰላም ዕቅድ በሐማስ ዘንድ ተቀባይነትን ቢያገኝ እንኳን ቅድሚያ ግን አሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ ቅድሚያ ግን ታጋቾቹ በሐማስ እጅ ያሉት ታጋቾች በሙሉ በነቂስ መለቀቅ አለባቸው። በትራምፕ ከቀረበው የሰላም ዕቅድ ባለ 20 ነጥቡ
አንዳንዶቹን ለመጥቀስ ያህል ሐማስ ታጋቾቹን በሙሉ ይለቃል፣ ያስረክባል፣ ትጥቁን ይፈታል፣ እጁን ይሰጣል። እስራኤልም ከዚያ ከጋዛ ሰርጥ ኃይሏን ታስወጣለች። በዚያ ፋንታ በአሜሪካ የሚመራ የሽግግር ሰላምና ጸጥታ አስከባሪ ኃይል ይሰፍራል የሚሉ አንቀጾች አሉበት። ታዲያ ሐማስ ምን ሲደረግ ነው የውጭ ሀገራት ሰላም አስከባሪና ሰላም አስጠባቂ ይሉት ነገር ዱካው በዚያ የሚረግጠው? አይደረግም ብሏል። ከዚያም ውጭ ሐማስ ትጥቁን ለመፍታት አይፈልግም። እነዚህ ሁለቱ ሐማስ ከጠቀሳቸው ቅድመ ሁኔታዎች የተቀመጡ ናቸው። ነገር ግን ሐማስ እንደዚያም ሆኖ መጪው የአሜሪካ ቁጣና የበቀል አጻፋ አስፈርቶት ይሁን ወይም የበርካታ ሀገራት ጫናና ግፊቱ በርትቶበት ባይታወቅም የከፊል የሰላም ዕቅዱን መቀበሉን ማስታወቁ ተነግሯል። ይህ ሁሉ ሆኖ ግን የእስራኤሉ ጠቅላይ ሚኒስትር በሙሉ ታጋቾቹ ያለ ቅድመ ሁኔታ ካልተለቀቁ ሲሉ የጋዛ ሰርጥን ሲደበድቡ ታድረዋል ነው የተባለው። ሞቱም አላበቃም፣ ደም መፋሰሱም አልቆመም፣ የፍልስጤማውያኑ አበሳና ሰቆቃ በዘግናኝ ሁኔታ ቀጥሏል የሚል መረጃ ነው የወጣው። እዚያው መካከለኛው ምስራቅ ቀጠና ውስጥ ስንቆይ ኢራን ዳግም የኒውክሌር ጦር መሳሪያዋን የምትገነባ ወይም ደግሞ በዚያ ሂደት ውስጥ እቀጥላለሁ የምትል ከሆነ ውርድ ከራሴ ፈጣን የሆነ እርምጃ ወስዳለሁ ነው ያሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ። ኢራን ከገዛ ውስጧም ህዝቦቿ በምጣኔ ሀብቷ መላሸቅ የተነሳ በአገዛዙ ላይ ተቃውሟቸው ንሯል፣ በጣም በርትቷል ነው የተባለው። ተማሪዎች ቢሉ ጡረተኞቹ ቢሆኑ ሌሎቹም የዚያች ሀገር ህዝቦች ቁጣቸውና የሆድ ህመማቸው በርትቷል። ስለምን መንግስታችን የምጣኔ ሀብታችንን አያሻሽልልንም? ስለምንስ ከውጭ ሀገራትና መንግስታት ጋር ያለው ግንኙነት በዚህ ደረጃ ሊከፋና ውጥረቱ ሊካረር ቻለ? በሚል በዚያች ሀገር የተንሰራፋውንም የሙስና ነገር እያነሱ ኩርፊያና ቁጣቸው በርትቷል ነው የተባለው። የኢራን ባለስልጣናት ከሀገራቸውም ያለባቸው ከውስጥ ከውጭም ደግሞ ገና የአሜሪካና የእስራኤል ቁጣ ድንገቱን ሊነድ ይችላል ሲሉ የጦር ኃይላቸውን በ10 እጥፍ እንዳዘመኑና እንዳበረቱ እንዳጠናከሩ ይገልጣሉ። ያ ብቻም አይደለም። ኢራን እጅግ የተራቀቀች ናት የተባለላትና የዘመን ስልጣኔ የፈሰሰባት ናት የተባለችዋን የዱናሚ 1 ሳተላይት ለማምጠቅ ጣጣዋን ጨርሳለች ነው የተባለው። ኢራን አሁንም ነገር እየጎተተች ነው ሲሉ የሚያሳዩባት ብዙዎች ናቸው። ስለምን ይህችን ሳተላይት ለማምጠቅ ስለምን ፈለገች? ሳተላይቷ ምንድናት ሲሉ የጠየቁት ብዙዎች ናቸው። ኢራን ወዲህ ከሩሲያና ከቻይና ጋር ያለው ትብብሯና የወታደራዊ ዘርፍ ኪዳን ውሏ የተጠናከረና ከዚህ በኋላ ሲሉ ሁሉም ልብ ለልብ ቆርጠው ተማምለው የወሰኑበት ጉዳይ አለ ሲሉ የውስጥ አዋቂዎቹና ተንታኞቹ ወዲያም የነገር ሰንጣቂዎቹም ዘልቀውና ጠልቀው ያሳያሉ። ትራምፕ ኢራን በዚያ ጉዳይ ተቀጠለች ግን ወዮላት፣ አፋጣኝ እርምጃ እንወስዳለን ሲሉ አስጠንቅቀዋል። እስኪ በቀጥታ ወደ ምስራቅ አውሮፓ የባልካን ቀጠናው የሩሲያና ዩክሬን የሩሲያና የምዕራባውያኑ ጉዳይ እንለፍ። ሰሞኑን የሩሲያ ጥርስ በዩክሬን ላይ የበለጠ ጠንክሯል። ክራንቻዋም እጅጉን እያላመጣት ነው። ከዩክሬን ባለፈ የዚያን ቀጠና ሀገራት እንደ ፖላንድ፣ ኤስቶኒያና ሮማንያን መሰሎቹን በጦር አውሮፕላኖቿና በሰው አልባ የጦር አውሮፕላኖቿ የሰማይ ደጃፋቸውን እያሰሰች እየሞከረቻቸው ነው የሚል መረጃ መውጣቱን በተደጋጋሚ ተመልክተነዋል። ዛሬ ደግሞ የሩሲያ ኃይሎች በዩክሬንና ፖላንድ መዋሰኛ ድንበር ክፉኛ ጥቃታቸውን ማጠናከራቸውን ተከትሎ ፖላንድ የአየር ኃይሏን ማንቀሳቀሷና በከፍተኛ ተጠንቀቅ ማቆሟ ተገልጧል። ከዚያም ውጪ ዩክሬን ከሩሲያ ጋር በገባችበት ጦርነት ሩሲያ ያንን ጦርነት ለማጠናቀቅ ይሄን ያህል 4 ዓመታትን ተንፏቃለች። ክንፉ እንደተመታ አሞራ መሬት ለቃና መጥቃ መሄድ አልቻለችም ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ በሩሲያው ፕሬዚደንት ቭላዲሚር ፑቲን ላይ የሰነዘሩት ትችትና ዘለፋ ሩሲያን በከፍተኛ ደረጃ በንዴትና በእልህ ግንፍል አስብሎ አሜሪካን መልሰው እያብጠለጠሏት ነው የሩሲያ ፖለቲከኞች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ምንድነው ያሉት?
ያለ ግብ ያለ ዕቅድ የተሰራ ጦርነት ነው። በሳምንት የሚያልቅ ጦርነት ዓመታትን ፈጅቷል ፑቲን። ሩሲያ የወረቀት ላይ ነብር ናት ይህንን ያሉት ፑቲን በበኩላቸው የወረቀት ላይ ነብር ከሆንን ግባና ሞክረን ይልቁንስ የወረቀት ላይ ነብር ከተባለ አንተና የምትመራው የምዕራባውያኑ የጦር ጥምረት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን እሱ ምን ስም ሊሰጠው ነው? እናንተ ምን ልትባሉ ነው? እኛ እኮ የምንዋጋው አንተ ከምትመራው የባለ 32 አባል ሀገራቱ ጥምረት ከዚሁ ከኔቶ ጋር ነው። ከዩክሬን ጋር ብቻ የምንዋጋ እንዳልሆነ ታውቀው የለም ወይስ እንንገርህ አሁን ከእናንተ ጋር ነው የምንዋጋው ሲሉ ነግረዋቸዋል። የአሜሪካ ባለስልጣናት የቶምሃውክ ክሩይዝ ሚሳይሎቻቸውን ከ2500 ኪሎ ሜትር በላይ የሚምዘገዘገውን ያንን የቶምሃውክ ክሩይዝ ሚሳይሎቻቸውን ለዩክሬን ለመስጠት ዶልተዋል በሚል የወጣውን መረጃ ፕሬዚደንቱ የመጨረሻውን ፊርማቸውን ካሳረፉበት ይጸድቃል። ያ ፊርማ እንዳይጸድቅ ግን ፕሬዚደንቱ እያዩት ነው፣ እያመዛዘኑት ነው በዋይት ሃውስ ተብሏል። ታዲያ የዚያ የቶምሃውክ ክሩይዝ ሚሳይል ለዩክሬን ይሰጣል መባልን ተከትሎ የሩሲያ ሹማምንት ሁሉም እሳት ሆኖባቸዋል። ይልሱት ይለብሱት ይቀምሱት ሁሉ እሳት ነው የሆነባቸው ነው የተባለው። እንኪያስ ሞክሩን፣ እሱም መሳሪያ ለዩክሬን ስጡና ሞክሩን። ከሳሽ ተከሳሽን ልብ ቢያውቀው ኖሮ ከቤቱም አይወጣም ነበር። አሊያም ይሉሽን ባልሰማሽ ገበያ ባልወጣሽ። የምዕራባውያኑ የጦር ጥምረት ኔቶ 2-3 ጊዜም አይደለም ቁጭ ብሎ እንዳባቱ ገዳይና ደመኛው ደጋግሞ ቢያስብ ይበጀዋል ሲሉ ምክር ቢጤ ማስጠንቀቂያቸውን የሚለፍፉት ብዙዎች ናቸው። ሩሲያ ተዋጋወይ ጀግና ተዋጋወይ ቢሉት መሽ ተዋጋና ያስባል ገና ይሉት እናት ነው የሚባለው። እኛ ምዕራባውያኑ መንግስታት ሩሲያ ሳምንት በማይፈጀው የዩክሬን ጦርነት 4 ዓመታትን ተንፏቃለች፣ የሩሲያ ኃይል ሽባ የጦር መሳሪያዎቿም ዱዳዎች ናቸው ሲሉ የቡና ላይ ሐሜት መሰል ዱለታቸውን ያሰማሉ። ይህንን ደግሞ በቅርቡ የአሜሪካው ፕሬዚደንት ዶናልድ ትራምፕ ቀደም ሲል እንደገለጥኩት ሩሲያስ ዋር ኦን ዩክሬን ኢዝ ኤምለስ ሩሲያ ኢዝ አ ፔፐር ታይገር፣ ዩክሬንም የተያዘባትን መሬቶቿን መልሳ መቀማት ትችላለች ማለታቸው ልብ ይሏል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ግን ለዚያ የትራምፕ የምላስ ወለምታ በሶቺ የቫልዳይ ፎረም ላይ በተገኙት ከ40 ሀገራት በላይ መሪዎች ፊት ይህንን ያሏቸው ያንን የወረቀት ላይ ነብር ያልከውን ግባና ሞክረው፣ እኛ የምንዋጋው ያንተ ሀገር ከምትመራው የባለ 32 አባል ሀገራቱ ጥምረት ኔቶ ጋር ነው። ያም ቢሆን ግን የተነቃነቀ ጥርሱን እያወለቅን ያቀድነውን እያደረግን ነው። የወረቀት ላይ ነብሩማ አንተና የምትመራው ኔቶ ምን ልትባሉ ይሆን? ስሙን ለሰው አወረሰውን ተርተው ተሳልቀውባቸዋል የተባለው የሩሲያው ፕሬዚዳንት ቭላዲሚሮቪች ፑቲን የምዕራባውያኑ የጦር ጥምረት ኔቶ ክሬምሊንን በመጋፋት የሚያደርገው ሩጫ ሁሉ ከዚህ በኋላ 2-3 ጊዜም አይደለም ደጋግሞ ካላሰበበት በስተቀር ሩሲያ የያዘችው የጦር መሳሪያዋ ለዚያውም የያርስ የአህጉር አቋራጭ የኒውክሌር ባሊስቲክ ሚሳይል ICBM ኢንተርኮንቲኔንታል ባሊስቲክ ሚሳይል ወይም የአህጉር አቋራጭ ባሊስቲክ ሚሳይሉ ኒውክሌር ተደራሽ መሳሪያውን ያለማወቅ ነው ሲሉ የወታደራዊ ተንታኞቹ በጥልቅ እያሳዩና እያስጠነቀቁ ነው። አልሰሜን ግባ በለውን ያስታውሷል። የሩሲያው የያርስ የኒውክሌር ባሊስቲክ ሚሳይል ደግሞ በዓለም ላይ እጅግ የተራቀቀና አቻም ይሁን አምሳያ የሌለው ስለመሆኑ ይነገርለታል። እናም በሩሲያ በኩል ታልባቢን ጫጫ ባንድ ሙቀጫን እያስተረቱ ለቁርጡ ቀን የጥይቱ እርሳስ ቢሉ የባሩዱ የእሳትና የአሲዱ ወዲያም የመርዛረር ከመሳሪያው ላንቃ ካልወጣሁ ብሎ ከንፈሩን ነክሶ ቆሟል ነው የሚባለው። ይሄ ደግሞ የተነቃነቀ ጥርስ ካልወለቀ አያርፍም ይሏል ኢትዮጵያውያኑ አበው። ይኸው የሩሲያው የያርስ የኒውክሌር ተደራሽ መርዘኛና መዘዘኛው የጦር መሳሪያ ታዲያ ቀድሞውኑ የተዘጋጀው የዚያን የምዕራባውያኑን የመሰሪ ስሌት በሚያውቁት የሩሲያ የጦር መሳሪያ ጠበብቶች ዘንድ ተወጥቶና ተወርዶ ብዙ ታልሞበት እንደሆነ ምን የተገለጠው። ሩሲያ ዛሬ ላይ የደረሰችበት የያርስ ሚሳይል ጥበብ የረጅም ዘመናት ዝግመተ ለውጥ ሂደቶችን አልፎ መሆኑም ይነገራል። ያውም ይህ መሳሪያ በሶቪየት ህብረት ዘመን ቶፖል SS-27 ሲባል መሳሪያው በሰሜን አትላንቲክ ጦር ቃል ኪዳን ድርጅት የጦር ባለሟሎች የተሰጠው ስያሜው ደግሞ የአህጉር አቋራጭ ባሊስቲክ ሚሳይል ወይም ICBM እንዳልኩት ኢንተርኮንቲኔንታል ባሊስቲክ ሚሳይል ነው። መሳሪያው አሊያም እርሳሱ ብቻውን ከተባለ የ9600 ኪሎ ግራም ክብደት ያለው ነው። የጥይቱን ፍጥነት ለማወቅ የሚፈልግ ካለ ደግሞ ከድምፅ ፍጥነት በ25 እጥፍ የሚልና
30,600 ኪሎ ሜትሮችን የሚያሳብር መሆኑ እጅጉን የተለየ ያደርገዋል ነው የሚባለው። 9,600 ኪሎ ግራም በኩንታል ሲታሰብ ወይም ደግሞ በኩንታላቻ ሲመለስ ከ90,000 ኩንታል በላይ መሆኑን ልብ ይሏል። በአየር ላይ የእሳት የአሲድና መርዝ መዘዝ ጭኖ ከ36,000 ኪሎ ሜትር በላይ ርቀትን ከድምፅ ፍጥነት ከ25 በላይ የሚምዘገዘግን መዓትና ጉድ ለአፍታ ማሰብ ይበቃል። ብዙ አያርቅ። ለመሆኑ በየትኛው ሀገር በየትኛው ዘመን የጣለው መብረቅ በዚያ ልክ ይጠቀስና ይስተካከል ይሆን ሲሉ የሚጠይቁትም ብዙዎች ናቸው። ጥያቄ ብቻ ነው። አሁንም ሩሲያና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ክፉኛ ተማርዘዋል፣ ተፋጠዋልም። የሩሲያ ባህር ኃይል ትናንት አመሻሹን ባወጣው መግለጫው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ የጦር መርከቦች የጦር መሳሪያና የጦር ሄሊኮፕተር ጭነው ሊንቀሳቀሱ ማቀዳቸውን ደርሼበታለሁ ሲል መክሰሱ ሲሰማ፣ ዴንማርክ በበኩሏ የሩሲያ ባህር ኃይል የጦር መርከቦች በጦር መርከቦቿና በሄሊኮፕተሮቿ ላይ መቅሰፍተኛ መሳሪያዎቻቸውን ደግነው ከቆሙበት እንዳይላወሱ አግደዋቸዋል ስትል ከሳለች። ጩኸቴን ቀሙኝ ይላሉ ኢትዮጵያኑ። ሩሲያ በምዕራባዊ ዩክሬን ክፍል የጦር ኃይሏን እንደ ሰደድ እሳት ባስፋፋችበትና የሚቀምሳት በታጣበት በዚህ ወቅት የፍርሃት ላብ ያጠመቃት ፖላንድ ደግሞ የጦር አውሮፕላኖቿን ቢሉ መላውን ጦር ኃይሏን በከፍተኛ ተጠንቀቅ ማቆሟን የተሰማው። ሩሲያ በበኩሏ ላታመልጭኛ አታሩጭኝን ወይም ምንም ብትቆይ አህያ የጅብ ናት በሚለው ስሌቷ ከሆነም የኔቶን አባል ሀገራት በተናጠል ካልሆነም በቡድን ባሉበት አቋማቸውን አልፈስፍሳ የእንግላል ልትጥላቸው ክራንቿን ስላና ሹላ አድፍጣላቸዋለች ነው የሚባለው። ኖርዌይ በበኩሏ የጦር ጀቶቿን ከፖላንድ በምትዋሰንበት ድንበር ማስደፈጧ ተነግሯል። አንቃ ለአንቃ ቢደጋገፍ ሁሉም ተያይዞ ዘፍን እየተረተች በእኛ የምዕራባውያኑ ትብብርና ርብርብ እየተሳለቀች በሹልና ረዣዥም ክራንቾቿ የያዘቻትን ዩክሬንን በሰው አልባ የጦር አውሮፕላኖቿና በሚሳይል አይነቶቿ የእሳትና አሲድ አበላዋን እያወረደች ገምሳ አገልግላታለች ነው የተባለው። ሩሲያ ዩክሬንን በእሳታማና ስለታማ ጥፍሮቿን እንዳዳኝ አንበሳ የሜዳ ፍየልን አሊያም የሰስ ግልገልን ይዞ እናትየዋን እንደሚጠብቅ ተመስላለች ችሏታል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገር ወዲያም የቀድሞ የሶቪየት ህብረት መራሹ ጥምረት ዋርሶው ኪዳን ድርጅት ዋና መቀመጫዋ ፖላንድ ትናንትና እሁድን ምላሷ ከላንቋ ጋር እየተጣበቀ እግሮቿን መራመድ ቀርቶ ለመቆም እየተሳሰሩባት በፍርሃትና ስጋት ማዕበል ስትራዥ ማደሯን ያሳዩባት ህልቆ መሳፍርት የላቸው። ሳያሸበላ ዝንጀሮ ሲስል ያመሻ አልላሉ ኢትዮጵያኑ። ዩክሬን ግን የእሳቱና አሲዱ ዶፍ ሲዘንብባት መዋል ማደሩን የተነገረው። የዚያ ሁሉ ክስ ሰነድ የሚጎርፍባት ሩሲያ በበኩሏ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ለማጥቃት ምንም ሐሳብና ዕቅድ እንደሌላት ስትገልጥ፣ አሜሪካ ግን የቶም ሃውክ ክሩይዝ ሚሳይሎቿን ለዩክሬን የምትሰጥ ከሆነ ስትል ያን ጊዜ በምዕራባውያኑ የተደራው ድር ሁሉ የተጎነጎነው ሽርብ በሙሉ የሰደድ እሳት ይለቀቅበታል ስትል አሁንም ደግማና ደጋግማ እያስጠነቀቀች ነው። ሩሲያ በምዕራባውያኑ ዘንድ በሌላም ነገር ትብጠለጠላለች። ክስ ቀርቦባታል። ሩሲያ ከኪዩባ ከ5,000 በላይ ወታደሮች በዩክሬን ጦርነት አሰልፋ ዩክሬንን እያስበላቻት ነው የሚል ክስ ቀርቦባታል። አሁን ሩሲያ በዚያ መልኩ የኪዩባን ወታደሮች አሰልፋ ይሆን? አንበሳ ምን ይበላል ቢሉት ተበድሮ፣ መቼ ሊከፍል ቢሉት ማን ጠይቆት አለ ይባላል። ቲኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።